የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድንገት በትሩዝ ሶሻል ገጻቸው ላይ ያስነበቡት መረጃ የስነ ልቦና ባለሙያዎችን ትራምፕ የጤና ቀውስ ገጥሟቸዋል እንዲሉ ያደረገ ሆኗል። ከዚህ አልፎም የፕሬዝደንቱ ድንገተኛ መልእክት በዓለም አቀፍ ዲፕሎማሲና በአሜሪካ የውስጥ ፖለቲካ ላይ አዲስ ማዕበልን አስነስቷል። ፕሬዝደንት ዶናልድ ትራምፕ በማኅበራዊ ትስስር ገጻቸው ላይ በግሪንላንድ የሚገኙ በርካታ የታመሙና እንክብካቤ ያጡ ሰዎችን ለመርዳት ታላቅ የሆስፒታል መርከብ እየላክን ነው፣ መንገዱንም ጀምሯል የሚል መልእክት አስተላልፈዋል። ይህ የፕሬዝደንቱ መልእክት ትክክለኛ አለመሆኑና ደሴቲቱን ለመቆጣጠር ካላቸው ፍላጎት ጋር ተዳምሮ ትልቅ ጥያቄን የጫረ ጉዳይ ሆኗል። ይህ ድርጊትም ከሰብአዊ እርዳታ ይልቅ የፕሬዝደንቱ የአእምሮ ጤና አደጋ ላይ መውደቁንና ፕሬዝደንቱ ያላቸው ግጭት ቀስቃሽ የጂኦፖለቲካ ፍላጎት ነጸብራቅ ተደርጎ ተወስዷል። በሌላ በኩል ደግሞ የዴንማርክና የግሪንላንድ ባለስልጣናት ለትራምፕ መልእክት አስገራሚ ምላሽ ሲሰጡ፣ የትራምፕ ተቺዎችና የስነ ልቦና ባለሙያዎች ደግሞ ይህ አጋጣሚ ፕሬዝደንቱ በዲሜንሺያ ወይም የአእምሮ መሳትና መርሳት በሽታ እየተጠቁ መሆኑን የሚያሳይ ግልጽ ማሳያ አድርገው እየወሰዱት ነው። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን የትራምፕን ድርጊት መንስኤ፣ የባለሙያዎቹን ስጋት፣ የዴንማርክን ምላሽና ከጀርባው ያለውን ጂኦፖለቲካዊ ፍላጎት እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የልዕለ ኃያሉ አሜሪካ ፕሬዝደንት ዶናልድ ትራምፕ ከሰሞኑ በማኅበራዊ ትስስር ገጻቸው ላይ ያሰፈሩት ያልተጠበቀና ግራ የሚያጋባ መልእክት በዓለም አቀፍ ዲፕሎማሲና በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። ትራምፕ በሽታ ያለባቸውንና እንክብካቤ ያጡ በርካታ ሰዎችን ለመርዳት በሚል ታላቅ የሆስፒታል መርከብ ወደ ግሪንላንድ እንደሚልኩና መርከቧም በመንገድ ላይ እንደሆነች በኩራት ገልጸዋል። ሆኖም ይህ መግለጫ በግሪንላንድና በዴንማርክ መንግስታት ዘንድ ከፍተኛ ተቃውሞን ያስነሳ ሲሆን በፕሬዝደንቱ የጤና ሁኔታና በአእምሮ ጤናቸው ዙሪያ ደግሞ አዳዲስ ጥያቄዎችን ጭሯል። የውዝግቡ መነሻ ፕሬዝደንት ትራምፕ በትሩዝ ሶሻል ገጻቸው ላይ ያሰፈሩት ጽሑፍ ሲሆን ፕሬዝደንት ትራምፕ ባስተላለፉት መልእክትም እንዲህ ብለዋል። ከአስደናቂው የሉዊዚያና ገዢ ጄፍ ላንድሪ ጋር በመሆን እዚያ ያሉትን የታመሙና እንክብካቤ ያላገኙ በርካታ ሰዎችን ለመርዳት ታላቅ የሆስፒታል መርከብ ወደ ግሪንላንድ እንልካለን። የመርከብ ላይ ሆስፒታሉም በመንገድ ላይ ነው ሲሉ ጽፈዋል። ይህ መግለጫ የወጣው በግሪንላንድ ባህር ዳርቻ ላይ በነበረች የአሜሪካ የባህር ሰርጓጅ መርከብ ውስጥ አንድ አባል በድንገት ታሞ በዴንማርክ የጦር ኃይሎች እርዳታ ተደርጎለት ወደ ግሪንላንድ ዋና ከተማ ኑክ ሆስፒታል በተወሰደ ማግስት መሆኑ ደግሞ ጉዳዩን የበለጠ አነጋጋሪ አድርጎታል። ፕሬዝደንት ትራምፕ የራሳቸው ዜጋ ሲታመም በዴንማርክ የጦር ኃይሎች እርዳታ ወደ ግሪንላንድ ተልኮ ሕክምና ተደርጎለት እያለ ይህንን አጋጣሚ በመጠቀም ግሪንላንድ የጤና ቀውስ ውስጥ እንዳለችና የአሜሪካ እርዳታ እንደሚያስፈልጋት ለማሳየት መሞከራቸው ጉዳዩን ውስብስብም አነጋጋሪም አድርጎታል። እንዲያም ሆኖ መረጃዎች ግን ተቃራኒውን እያሳዩ ይገኛሉ። እዚህ ላይ ፕሬዝደንት ትራምፕ ሌላም ትክክለኛ ያልሆነ ነገር አንስተዋልም። ማንሳት ብቻ አይደለም፣ ተሳስተዋልም። የባህር ኃይል ባለሙያው ማይክ ሹለር እንደገለጹት አሜሪካ ያሏት ሁለት የሆስፒታል መርከቦች ማለትም ዩኤስኤንኤስ መርሲ እንዲሁም ዩኤስኤንኤስ ኮምፎርት ሁለቱም በአላባማ ግዛት በሚገኝ የመርከብ ጥገና ማዕከል ውስጥ እስከ ሐምሌ ወር በሚቆይ እድሳት ላይ ናቸው። ስለዚህ ትራምፕ በመንገድ ላይ ነው ያሉት መርከብ በገሃዱ ዓለም የሌለ መሆኑን ታዛቢዎች እየገለጹ ይገኛሉ። እናም ይህ የፕሬዝደንቱ ድርጊት በብዙዎች ዘንድ ከእውነታው የራቀ ተብሎ ተፈርጇል። ሥራ ፈጣሪው አርኖልድ በርትራንድ በትዊተር ገጹ ላይ ባሰፈረው አስተያየት ይህ የትራምፕ ጽሑፍ በይዘቱና በሰዎች አእምሮ ላይ የሚፈጥረው የማጭበርበር ሙከራ እጅግ አስገራሚ ነው። የአሜሪካ የኒውክሌር ሰርጓጅ መርከብ በዴንማርክ ወታደራዊ ኃይሎች መታደጉን ተከትሎ የቀረበ የውሸት ትረካ ነው ብሏል። የዴንማርክ የምጣኔ ሀብት ባለሙያ
የሆኑት ላርስ ክሪስተንሰንም በበኩላቸው ትራምፕ በጣም መሰረታዊ የሆኑ የሁነቶችን ግንኙነቶች መረዳት እንደተሳናቸውና የአእምሮ ዝግመት፣ መርሳትና መሳት ወይም ዲሜንሺያ በሽታ ሰለባ መሆናቸውን በግልጽ ያሳያል ሲሉ ተችተዋል። እንደ ክሪስተንሰን ገለጻ ትራምፕ የራሳቸውን ወታደር በዴንማርክ እርዳታ መታከም እንደ ውድቀት ስለቆጠሩት ሁኔታውን ለመቀልበስ ግሪንላንድን እርዳታ ፈላጊ አድርገው ለማቅረብ ሞክረዋል። በሌላ በኩል ደግሞ የስነ ልቦና ባለሙያዎችም በትራምፕ ባህሪ ላይ ያላቸውን ስጋት እየገለጹ ይገኛሉ። ዶክተር ጆን ጋርትነር የተባሉ የስነ ልቦና ባለሙያ ፕሬዝደንት ትራምፕ ሰንዳውኒንግ በሚባለው የአእምሮ ጤና ክስተት ሳይጠቁ እንዳልቀሩ ጠቁመዋል። ሰንዳውኒንግ የአእምሮ ዝግመት፣ መሳትና መርሳት ወይም ዲሜንሺያ ያለባቸው ሰዎች ፀሐይ ስትጠልቅ ወይም ምሽት ላይ ከፍተኛ ግራ መጋባት፣ ንዴትና ያልተለመደ ባህሪ የሚያሳዩበት ሁኔታ ነው። ጋርትነር ትራምፕ በፍትህ ሚኒስቴር ሕንፃ ላይ ግዙፍ ምስላቸውን እንዲሰቀል ማድረጋቸውን እንደ ምሳሌ በማንሳት ራሳቸውን ለማግነንና ስማቸውን በማንኛውም ነገር ላይ ለመለጠፍ ያላቸው ፍላጎት ከቁጥጥር ውጭ ሆኗል ብለዋል። እንደ ጋርትነር ትንተና ትራምፕ ለሀገር ጉዳይ ምንም አይነት ትኩረት የሌላቸውና የአእምሮ ትኩረት የመሰብሰብ አቅማቸው እጅግ እየቀነሰ የመጣ ይመስላል። ለዚህ የትራምፕ ድንገተኛ የሰብአዊ እርዳታ ጥሪ የግሪንላንድና የዴንማርክ ባለስልጣናት የሰጡት ምላሽ ፈጣንና የማያሻማ ሆኗል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን አመሰግናለሁ፣ ግን አንፈልግም የሚል ምላሽ አለን ብለዋል። አክለውም እኛ በሀገራችን ውስጥ ሁሉም ዜጎች በነጻ የሚጠቀሙበት የጤና ስርዓት አለን። ይህ በታሰበበት ሁኔታ የተደረገና የማህበረሰባችን መሰረት ነው። እንደ አሜሪካ ዶክተር ለማነጋገር ገንዘብ የሚከፈልበት አይደለም ሲሉ የአሜሪካን የጤና ስርዓት በተዘዋዋሪ ተችተዋል። ኔልሰን ትራምፕን በማህበራዊ ሚዲያ ላይ ዘፈቀዳዊ መግለጫ ከመስጠት ይልቅ በቀጥታ እንዲነጋገሩ መክረዋል። የዴንማርኩ መከላከያ ሚኒስትር ትሮልስ ሉንድ ፖልሰንም በበኩላቸው አሜሪካ መርከብ ስለመላኳ ምንም አይነት መረጃ እንደሌላቸው ገልጸው የግሪንላንድ ሕዝብ የሚያስፈልገውን የጤና አገልግሎት ያገኛል፣ አስፈላጊ ከሆነም በዴንማርክ ታላላቅ ሆስፒታሎች ይታከማል በማለት የትራምፕን አባባል እንዲሁም ጥሪ ውድቅ አድርገዋል። ከዚህ ባሻገርም የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰንም በፌስቡክ ገጻቸው ባሰፈሩት መልእክት ሁሉም ሰው እኩልና ነጻ የጤና አገልግሎት የሚያገኝበት ሀገር ውስጥ በመኖሬ ደስተኛ ነኝ። ኢንሹራንስ ወይም ሀብት የታካሚውን ሕክምና ጥራት የማይወስኑበት ስርዓት በግሪንላንድም ተግባራዊ ነው ብለዋል። ይህ መግለጫ ትራምፕ በአሜሪካ የጤና አጠባበቅ ሕግ ወይም ኦባማ ኬር ላይ የሚያደርጉትን ተቃውሞ የሚመታና የግሪንላንድ ሉዓላዊነት የሚያስከብር ሆኗል። የግሪንላንድ የጤና ሚኒስቴር አና ዋንገንሃይምም ቢሆኑ በጤናው ዘርፍ ክፍተቶች ቢኖሩም ይህን ችግር ከዴንማርክ ጋር በመሆን በዘላቂነት ለመፍታት እየሰሩ መሆኑንና ውጫዊና ተምሳሌታዊ የሆኑ ድርጊቶች መፍትሄ እንደማይሆኑ አስታውቀዋል። በሌላ በኩል ደግሞ ከዚህ ሁሉ ድራማ በስተጀርባ ትልቅ የፖለቲካ ፍላጎት እንዳለ ግልጽ እየሆነ መጥቷል። ፕሬዝደንት ትራምፕ እንደ አውሮፓውያኑ አቆጣጠር በ2025 ወደ ነጩ ቤተ መንግሥት ከተመለሱ ጀምሮ ግሪንላንድን ከአሜሪካ ጋር ለመቀላቀል ያላቸውን ፍላጎት ደጋግመው ገልጸዋል። ይህ ፍላጎት የሚመነጨው ግሪንላንድ ያላትን እጅግ ከፍተኛ የተፈጥሮ ማዕድን ሀብትና ለብሔራዊ ደህንነት ያላትን ስልታዊ ጠቀሜታ በመረዳት ነው። የሩሲያና የቻይና በአርክቲክ ቀጠና ያላቸው ተጽዕኖ እያደገ መምጣቱ አሜሪካ ይህንን ደሴት ለመቆጣጠር ያላትን ጉጉት ጨምሮታል። ምክትል ፕሬዝደንት ጄዲ ቫንስ በቅርቡ አውሮፓ ባደረጉት ጉብኝት አሜሪካ ከግሪንላንድ የተወሰነ ጥቅም ማግኘት አለባት ማለታቸው የትራምፕ አስተዳደር አቅጣጫ ወዴት እየሄደ እንደሆነ ማሳያ ተደርጎ ተወስዷል። ፕሬዝደንቱ የሉዊዚያናውን ገዢ ጄፍ ላንድሬን የግሪንላንድ ልዩ መልእክተኛ አድርገው መሾማቸውም ደሴቲቱን በዲፕሎማሲያዊም ሆነ በሌላ መንገድ የግዛታቸው አካል ለማድረግ ያላቸውን ቁርጠኝነት ያሳያል። ከዚህ ጋር በተያያዘም ገዢው ጄፍ ላንድሪ የትራምፕን መልእክት ደግፈው ባወጡት መግለጫ ጤናማ የሆነች ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ ናት፣ አሜሪካ ግሪንላንድን ለመከላከል ቁርጠኛ ናት፣ ይህ ደግሞ የሚጀምረው ሕዝቡን ከመሠረታዊ በሽታዎች በመከላከል ነው ብለዋል። ይህ አባባል ግን በግሪንላንድ ባለሥልጣናት ዘንድ እንደ ወረራና እንደ ንቀት የተቆጠረ ጉዳይ ሆኗል። ትራምፕ
ግሪንላንድን ለመግዛት ወይም ለመቆጣጠር የሚያደርጉት ጥረት ከኔቶ አጋሮች በተለይም ከዴንማርክ ጋር ያለውን ግንኙነት እጅግ አሻክሮታል። ዴንማርክ የአሜሪካ የቅርብ ወዳጅና የኔቶ አባል ብትሆንም የግዛት አንድነቷን የሚጋፋውን የትራምፕ ንግግር በጽኑ እየተቃወመች ትገኛለች። የዴንማርክ መሪ ፍሬድሪክ በዓመት ውስጥ ለሁለተኛ ጊዜ ግሪንላንድን መጎብኘታቸውም ከግዛቷ ጋር ያላቸውን አንድነት ለትራምፕ ለማሳየት የታለመ እንደሆነ ይነገራል። የሆነ ሆኖ የሆስፒታል መርከቧን ጉዳይ በተመለከተ የቀረበው ትችት በሁለት ዋና ዋና ነጥቦች ላይ ያተኩራል። አንደኛው የፕሬዝደንቱ ግልጽ የሆነ የውሸት መረጃ ማሰራጨት ሲሆን፣ ሁለተኛው ደግሞ ይህ ተግባር ከጤናቸው ጋር ያለው ግንኙነት ነው። መርከቦቹ በጥገና ላይ ያሉ በመንገድ ላይ ናቸው በማለት የአስተዳድሩን ታማኒነት ጥያቄ ውስጥ ጥለዋል። ትራምፕ ግሪንላንድን ለመግዛት ያላቸው ፍላጎት ከጊዜ ጊዜ እየጨመረ መምጣቱም እየተስተዋለ ነው። ይህ ደግሞ በምክንያታዊነት ሳይሆን በስሜታዊነትና ምናልባትም በአእምሮ ሕመም የሚመራ ይመስላል ሲሉ አንዳንድ የፖለቲካ ተንታኞች እየተከራከሩ ይገኛሉ። የጤና ባለሙያዎች ደግሞ የትራምፕ የሌሊት ማህበራዊ ሚዲያ ጽሑፎችና ግትር ባህሪዎች የአእምሮ ዝግመት ምልክቶች ሊሆኑ እንደሚችሉ ደጋግመው እያስጠነቀቁ ነው። እናም የፕሬዝደንት ትራምፕ የግሪንላንድ የሆስፒታል መርከብ መልእክት በዲፕሎማሲው ረገድ ውድቅ የተደረገ፣ በቴክኒካዊ ረገድ ደግሞ ከእውነት የራቀና በፖለቲካዊ መልኩ ደግሞ አሜሪካን ከአጋሮቿ ጋር የሚያጋጭ ሆኖ ተገኝቷል። የግሪንላንድና የዴንማርክ መሪዎች ሀገራቸው እርዳታ እንደማያስፈልጋትና ሉዓላዊነታቸው ሊከበር እንደሚገባም በግልጽ እያስጠነቀቁና እያሳወቁ ነው። በትራምፕ የአእምሮ ጤና ዙሪያ የሚነሱ ጥያቄዎች ደግሞ በአሜሪካ ፖለቲካ ውስጥ አዲስ የስጋት ደመናን ደቅነዋል። ፕሬዝደንቱ ግሪንላንድን ለመቆጣጠር ያላቸው ክሪፒ ወይም አስፈሪ የተባለው ፍላጎት ወደፊት የት እንደሚያደርስ ባይታወቅም አሁን ያሳዩት ባህሪ ግን ከዓለም አቀፍ መርሆች እና ከእውነታው ዓለም የራቀ መሆኑን ብዙዎች ይስማሙበታል። እናም ፕሬዝደንት ዶናልድ ትራምፕ ግሪንላንድን አስመልክቶ በማኅበራዊ የትስስር ገጻቸው ላይ ያስተላለፉት መልእክት የፕሬዝደንቱን ግላዊ ፍላጎት ለማርካት የተደረገና ለፕሮፓጋንዳ የታለመ እንጂ በግሪንላንድ ያለውን ተጨባጭ ሁኔታ ያገናዘበ ሆኖ አልተገኘም። ግሪንላንድ የራሷ የሆነ ነጻ የጤና ስርዓት ያላት እንዲሁም የዴንማርክ ግዛት ሆና ለመቀጠል የወሰነች ሀገር መሆኗን መሪዎቿ በድጋሚ ያረጋገጡበት ክስተትም ሆኖ ታይቷል። ፕሬዝደንት ትራምፕ ግን አሁንም በአሜሪካ ፈርስት ወይም በአሜሪካ ትቅደም ፖሊሲያቸውና ደሴቲቱን የመግዛት ህልማቸው ውስጥ ሆነው የሌለውን መርከብ በመንገድ ላይ ነው እያሉ የዓለምን ትኩረት ለመሳብ እየሞከሩ ነው። ይህ ድርጊታቸው ግን ከእርዳታ ይልቅ ትችትን፣ ከትብብር ይልቅ መገለልን እንዲሁም ከዲፕሎማሲ ይልቅ በጤናቸው ዙሪያ ጥርጣሬ እንዲነሳ ያደረገ ሆኗል። ዓለም አቀፉ ማህበረሰብም የአሜሪካው ፕሬዝደንት በሚሰጧቸው መሠረተ ቢስ መግለጫዎች ላይ ያለውን ስጋት እየገለጸ ይገኛል። እናም ይህ ክስተት በዘመናዊ ፖለቲካ ውስጥ የመረጃ ትክክለኛነትና የመሪዎች አእምሮአዊ ብቃት ምን ያህል ወሳኝ መሆኑን ያሳየ ሆኗል። ትራምፕ የገዛ ወታደራቸው በሌላ ሀገር ታክሞ መዳኑን እንደ ሽንፈት ቆጥረው ያንን ለመሸፈን የፈጠሩት ትረካ በራሳቸው ላይ ጥያቄ እንዲነሳ አድርጓል። የግሪንላንድ ጠቅላይ ሚኒስትር እንዳሉት ግንኙነቶች በማህበራዊ ሚዲያ ላይ በሚለቀቁ ዘፈቀዳዊ መግለጫዎች ሳይሆን በመከባበርና በእውነተኛ ውይይት ላይ መመስረት አለባቸው። አሜሪካና ዴንማርክ ያላቸው ታሪካዊ ግንኙነት በዚህና መሰል ድርጊቶች እንዳይበላሽ ከፍተኛ ጥንቃቄ የሚያስፈልግበት ወቅት ላይ እንደሚገኙና የዶናልድ ትራምፕ የጤና ሁኔታም ከፍተኛ ትኩረት የሚፈልግ መሆኑን በርካቶች እየገለጹ ይገኛሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ አልጀዚራና ፒቢኤስን በዋቢነት ተጠቅመናል።